ሻማ ታበሪያለሽ? አንቺ ከጠፋሽ ግን እኔ እሞታለሁ። ጋይዞች ይቻላል አይቻልም? እሺ እናንተኛ አይመስልም? በቃ እንውጣ አይሻልም? ብትተኛ አይሻልም? አንቺ ስሚኝ፣ አንቺ ድመት፣ እኔ ድመት እኮ ነሽ። ሜው እንድልሽ ነው። ለማንኛውም ይኸውልሽ ከመሸ እንዳትወጪሽ። እኔ ክፋት አስቤ አይደለም። ይኸውልሽ የነጋ እንዳይመስለኝ ነው። ኧረ ወዮ እሺ እንጂ ከክፋት እንዳታይብኝ አደራ። ስሚኝ፣ አንድ ጥያቄ ይሄ ከመከፈቱ በፊት ሌላ አንድ ነገር ይከፈታል። ይበራል። አብሪና ሳያቸው ነው። ይሁን እዚህ ጋር አበረዋል። ናግባ ሰውየው ለምን በገዝታ ታስገባው ነበር? ሴትዮ ዩቲዩብ ላይ ነው የምንለቅላችሁ። ዩቲዩብ ላይ እንለቀዋለን። ለምን ዩቲዩብ ላይ እንለቀዋለን። እሺ ግን እኔ አየዋለሁ። እሺ ዝም ብለሽ ሊኩን እናንተ ጠፋ እኔ ማየት እፈልጋለሁ። ይሄ የማነው እጅ? አጭርነትን መንና ናጌታን አጭርነትን አመነዳጅ ዛሬ ያያላሉ የቦቼ የቀስ ዳጊ ባተው ሞክሪ እባክሽ። ዘለል በይ መውጣት ነበረበት። በእናትሽ አሁን ክፍቱ ደግሞ አልተከደነማ። ላለብሰ ነው እንትን ላለበሽም አፈረበሽ ሙልክ ማረችዬ ነገርኳችሁ እኮ ኮስተር የምትሉ ልጆች እዚህ ኮሜንት ላይ ነገርኳችሁ። የሆነ ነገር ከሱ ከራሱ ከአንደበቱ ወይ ስቶሪ ላይ ካላያችሁ ዝም ብሎ እየተቀባበላችሁ ወሬ እንትን አትበሉ፣ ተሰተሩ። እሺ የምሬ ነው። በቃ ከሱ ከአንደበቱ የሆነ ነገር ስሙ። ሲናገሯችሁ መስማት አለባችሁ። አልሰማም ካላችሁ እንደፈለጋችሁ ሂዱበት። የሆነ ሰውን እንትን ትላላችሁ ጭራሽ ወደ ሌላ ነገር። መድኃኒዓለም ሚዩት አድርጉ፣ አዳኞቹ ሚዩት አድርጉልኝ። ዝም የምትሉ ከሆነ ዝም በሉ፣ ካልሆነ ግን ነገርኳችሁ። መጀመሪያ ገብቼ ያያ መጣ ነበረ። ምንድን ያልከው ብላኪ? ናችሁ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው
የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና ይሁንላችሁ። የተቸገሩትን የምናግዝበት የምንተሳሰብበት፣ የተጣላን የምንታረቅበት፣ ሙስሊም ክርስቲያኑ ፍቅር የምንሆንበት፣ ከዚህ በላይ ደግሞ ሰርተን የምንለወጥበት፣ ሀገራችንን ደግሞ ሰላም አድርጎልን ፈጣሪያችንን ሙስሊሞች አላህን እኛም እግዚአብሔርን የምናመሰግንበት በዓል ያድርግልን። እንወዳችኋለን። አንተም በላማ እንኳን አደረሳችሁላችሁ። መልካም በዓል ይሁንላችሁ። ነገኛ ሂደን በአሪፍ ሁኔታ ጓደኛችን ቤት የምናከብር ይሆናል፣ የምናሳያችሁ ይሆናል። በጣም ነው የምንወዳችሁ እግዚአብሔርን። ሁላችሁ ምስልምና እምነት ተከታዮች በሙሉ እንኳን ጣና ገስት ላይ ታውራ እኔ እሷ ያያ ሆነ የቦቼን ፍቅረኛ ልናገኝ አልሄድ ሄደናል እኮ አብረን ሄዳለች። ፍቅረኛውን ለማግኘት ከልጅቱ ጋርም አብራ ቁጭ ብላለች። አብረን ቡና ጠጥተናል። አታውቅም እሷ ይሄንን እንዴ? ለምን ነገር ትበጠብጣላችሁ? ልጅቷ ስራዋን ትስራበት። ሹጣሞች እናታችሁ በጣም ተሳፍራ ፍቅረኛ አለ። 1 ዓመት ከ4 ወር አልወጣሁኝም። እኔ እኮ በጣም እኮ የምታስቁኝም የምታሳዝኑኝም ልጆች እኮ አላችሁ። የ13 ዓመት የህፃን ልጅ ልብስ ለ20 ምናምን ዓመት ትልቅ ሴት እንካ ይሄን እንቺ ልበሽ ተብሎ አይሰጥም። አያምርባትም፣ ትጀመር አይሆናትም። የምትጀመር ጊዜ ማለት እንደዛ ነው። በቃ በጊዜሽ በጣም መጠቀም አለብሽ። በጤናሽ በጣም መጠቀም አለብሽ። እንዴ አንቺ ዓመት ከምናምን ያልወጣሽበትን እኮ የሆነ ነገር አጉድለሻል። ለእነሱ ብቻ እየሰጠሽ ነው ያለሽው። ለአንቺ ለጤናሽ ለሰውነት እንዴ ሰውነት እኮ ራሱ በራሱ እኮ ማረፍ ይፈልጋል እኮ። ሰላም ነይ ይሄን አምጪ፣ ነይ ይሄን አርጊ፣ ነገ ይሄን እሰራለሁ ብለሽ ራሱ ማታስቢበት አንድ ቀን ያስፈልግሻል። ምግብ ጠባሃ ከሆንሽ ነገ ይሄን እሰራለሁ ይሄን ስሪና እደሪ ተብለሽ ከዛ ሽንኩርት አለ ምናምን ይሄ የለም ብለሽ የምታስቢበት እኮ ልታይ እኮ ገብተሽ እኮ ታስቢያለሽ እኮ። ግን ኢጃዛ ቤት ቢያንስ ስትሆኝ ቢያንስ በቃ ይሄን አምጪ ይሄን አርጊ ምናምን የሚልሽ ሰው የለም። አንድ ቀን ከእድሜሽ ላይ አንድ ቀን ማጉደል ቀላል ነገር እኮ አይደለም ወላሂ። በዛ ላይ ጤና የለን፣ ብር የለን፣ ከምንም ከሰላምም ሰላም የለን። እረፍት ቤት ምናምን አትወጡም። ከብር ብር የላችሁ፣ ከጤና ጤና የላችሁ። ይሄን ያመኛል ይሄን አመመኝ ትሰራላችሁ። 3-4 ደግሞ እኮ በጣም የሚገርማችሁ ነገር 3-4 ወር ይሰሩና ከዛ የት ነሽ ብላችሁ ስትደውሉላት ሐኪም ቤት ነኝ፣ ቆይ ከሐኪም ቤት ደርሼ በዛው ጃዛ እመጣለሁ ትላችኋለች። ያ 3 ወር ጤናውን የሆነ ነገር አጉድላ የሰራችሁ ከሰራችሁ እንደዛ ቆጥባለሁ ብላ ካሰበችው ብር ላይ ሐኪም ቤት ሄዳ ገፍገዋ ትመጣለች። አንዷንም ቀን አታርፍም፣ ትመጣለች። ኧረ ተው፣ ጤናችሁ ላይ ስሩ። ወላሂ እዚህ ዱኒያ ላይ ማለት ነው ጤናን የመሰለ ነገር የለም። ምንም ነገር ቀስ ብሎ ይመጣል። ትዳርም ብትሉ ልጅም ብትሉ ብርም ብትሉ፣ ግን ጤናሽ የጎደለ ጊዜ ሀላስ አንቺ ዜሮ ነሽ። ማንም ደግሞ እንደዚህ ላንሳሽ የሚል የለም በዚህ ጊዜ በዚህ ዘመን ማለት ነው። ስሪ አትስሪ እኮ አለም ስሪ። ምንሽን ጭብራ አግታሽ ይዘሽ እዚሁ በለሽ ባልሽ ብል ቴጅ እኮ ነው። አታፍሪም አንቺ። ነይ ከመሄድሽ በፊት የራሱ ጉዳይ ወጡ ዳቦ የራሱ ጉዳይ ይደርሳል። ሀቢበቴ ራሱን አጠብቅ ምናምን ከምትባይ ይኸውልሽ እችን ግዝት አግተሽ ማለት ነው ገላሽን ፍቅፍቅ አግተሽ እሽት አግተሽ ከታጣሽ ያ ሰላም ወጡ ራሱ ያንቺ ነው። በቃ ዳቦ በቃ በጣም የሚገርም ፕሮዳክት ነው። እና ግዙ ዋትስአፕ ላይ አንድ ወር ሙሉ ኢጃዛ አልወጣሽም። እስኪ ና ሞክሮ ናሰልለው ጌታን ናሰልለው እና ሂድ ውይ ራሴ ሞቃ ቤኔ ቅዝቃዜው ለነገራችሁ ናቸው። ስሚ ነገር እስኪ ማረም ናይፍልሽ እቀፈኛ ምንድነው አስር የምትመለች ተነሽ ድሮም ተንጎል ልታደርግ እንደነበር አውቃለሁ። አንቺ መዕረፊስ ትችላችኝ እግዚአብሔር ምግብ እየበላሽ የነበርሽው አንቺ ብቻ እግዚአብሔር ይመስገን ጋይስ። ከዚህ በኋላ ይህ ነገር ምንድን ነው? እንደሱ አይደለም። ከዚህኛው ከሁለተኛው ላይ ነው የሚደረገው። እሱ
እሱ ተሆና ይሄ ሁለተኛው የቱ ታችን ወይ እንደዚያ ጠወደ እንደዚህ ምንድን ነው የሚችል ለነገሩ የማይገፋ ፊት ነው። ይህን ሁሉ ፋሚሊ ጣልንባ በቃ ጋይሶች በቃ ሰላም ተፈጥሯል። ምድር ላይ የማይፈታ ችግር የለም። የማይፈታ ችግር የለም። ምንም ይኸውላችሁ ጋይስ፣ አሁን ለመወቃቀስ አይደለም። ሰላም እንደ ወረደ እንትን ለማለት ነው። ለእናንተ የመጣ ነው። ያያማለ ወስ ከእሷን ጨርሶና ወስለሳለ እና ኤቢም አሉ ጋይስ፣ እነ ያዳም አሉ፣ ሁላችንም አለን እና የመጣንበት ምክንያት ታማ ነበረ። አሁን ደህና ነች። ደህና ነች። ከዚህ በኋላ በቃ ጋይሶች አሁን ደህና ናት። እኔ ጋርም እየደወላችሁ የነበራችሁ ሰዎች ደህና ስለሆነች ነው እኔም ዝም ያልኳችሁና ደግሞ ጀስት በቃ ይህን ነገር እያሰብን ስለነበረ ከሚጨናነቅ እሷም ከሚያማት ይሄ ስለሚሻል ጋይሶች እና በተረፈ ደግሞ እሷ የምትነግራችሁ ነገር አለ። እሷ ታውራና በቃ በሰላም ተፈቷል ችግሩ ማለት ነው። እና ሁላችሁም ፎቶ መዘቅዘቅ ምናምን አቁሙ። በቃ በእኛም በኩል ያላችሁ በእሱ በኩልም ያላችሁ እርቅ ስለፈጠርን ተው። ሳይጀመው ይመቻችሁ። ተመልሷል። ፍቅር ይባል ግን አሁን እንዴት አምሽ አንጨፍር አሪፍ ነበር። ብቻ ጋይስ አቢኒ እንዳለው ስላመማት ነው። ብዙ ነገ ታወራችኋለች። ከነገ ወዲያም በሰዎች ማለት ጥፋት የማይፈጠር የማይሳሳት ሰው የለም። ይቅርታ ተባብለናል። ነገር ወርዷል። ከዚህ በኋላ የሚያጣላ ነገር ይኖራል ብዬ አላምንም። ምክንያቱም አይተነዋል፣ በጣም ተምረንበታል። ብዙ ነገሮቻችንን አበላሽተናል በሰው እግዚአብሔር ይመስገን። አሁን ከዚህ በኋላ ያዳም እኛም በሚያስፈልጋት በምትፈልገው ነገር ሁሉ ልክ እንደቅድሙ የቅድሙ ነገር እንደተፈጠረ ንገሪያቸው እስኪ ከአንቺ ስሙት። ቅድም እንዳጋጣሚ በስልክ እያወራን አለመግባባት ተፈጠረ። እሱንም ስልክ የደወልኩት ደግሞ ያ ማን ነበረ ስሟ? ቴዲ በሌለበት አይ ችግር የለውም እሱ እኩሽ እሱ አይደለም። ቆይ እሱ እንትን ባለው ነገር ለምን ልጆቼን ይናገራል ብዬ ለእሱ ስልክ ደውዬለት በዛ ተነጋገርን። ስንነጋገር ያሁን ትንሽ ስበሳጭ ራሴን ያመኛል እና ከዛ አመመኝ። ከዛ ስልኩ ላይ እንደዚህ ስልኩን እግዚአብሔርን እናቴን ይንሳኝ። የምሬን ነው። ይቺ ገረር ተብዬ ተሰድቤያለሁ ሁላ ማምላክን የምሬን ነው። የሚያሳፍረኝ ምኑ አይደለም ግን እዚህ ጋር ጠንክሬ የሆነ ስመረጥም ወይ ለሆነ ነገር ይቺ ገባችሁ አይደለ? እኔ አንድ ቀን እንደ ሴት ለብሼ አላውቅም አይደለ? ግን ደግሞ አሁን ላይ እንደዚህ የምለብሰው ማንንም መሆን ስለምችል ነው። አቅሙ ስላለኝ ማሳየት ስለምፈልግ ከማንም ስለማላንስ ግርድናዬ ዛሬ ላይ እንዲህ አቁሞኛል። ገባችሁ? ማንም ሰው አሁን ላይ አንድ ሴት ወይ ሀብታም አግብታ ለመኖር ወይም ደግሞ ሀብታም ተጠልላ ለመኖር ነው የምጥረው ማንኛውም ሴት። እውነቱን ንገር ይካላችሁ። እኔ ግን ከወንድ ልጅ ምንም አይነት ድጋፍ የማልፈልግ ራሴን ማቆም የምፈልግ ራሴን አጽንቼ መኖር የምፈልግ ከወንድ ልጅ 5 ሳንቲም ፍርካሽ የማልፈልግ ገላዬንም ራሴን ማስከብር የምኖር ነኝ። ገባችሁ? ከስንት አንድ ነው ሰርቶ የሚበላ። እውነቱን ንገር ይካላችሁ። ስንቱ ነው ሴትነቱን ጥሎ የሚኖረው? እና እኔ ራሴን አስከብሬ ራሴን ተከብሬ መኖር እንደዛው እወድሻለሁ፣ አከብርሻለሁ በጣም። አንቺም ደግሞ መተሽ ለሀገርሽ ያብቃሽ። አሁን ላይ ወየው ከጎኔ በሆንሽና አይዞሽ ባልሽ ደስ ባለኝ በተሳካልኝ። ግን ያው ነው ማለት እንዳልሽ ነው ማስበው እና እግዚአብሔር ይመስገን። እሺ እና ጀግና ሴት ነሽ። ያልፋል፣ ሁሉም ነገር ያልፋል እና እያለፈም ነው። አዎ
የፈጠረኝ እንደዛ ነው። እሺ ማሮችዬ፣ እና ደግሞ በዚህ አጋጣሚ አንድ መልዕክት የማስተላልፈው እርቅ ወርዷል። ሰላም ሆነናል አይደለ? ሰላም፣ እኔም ሰላም እፈልጋለሁ። በሰላም መስራት እፈልጋለሁ። ማንንም ሰው ፎቶ እንዳዘቀዝቁ፣ ቴዲንም ሆነ ቦቼንም ሆነ በግልጽ ልንገራችሁ፣ ማርያምን እንዳዘቀዝቁ። እኔም የሚደብረኝ እሺ፣ ድሮም ቢሆን እኔ ዘቅዝቁ እያልኩ አይደለም የምዘቀዝቁት። እሺ፣ ስለዚህ ማንንም ሰው አዘቅዝቁ። እሺ፣ በሰላም እንድንሰራ ምናምን የምትፈልጉ ከሆነ ግን እንደዚህ የምንቀጥሉ ከሆነ መቤቴን የምሬን ነው እውነት ልታጡኝ ትችላላችሁ። በገሃድ የምነግራችሁ ስንቱ ነው አፉን ከፍቶ የሆነ ከኔ ስህተት የሚፈልገው፣ ከዛ እኔን ሩቅ ነው ብድግ አድርገው የሚከቱ። ስለዚህ እያወቃችሁ ስህተት አትስሩ። ታው እረፉ። የማንንም ፎቶ አትዘቅዝቁ። ከማንም ጎን የመሆን መብት አላችሁ። ደግሞ የምነግራችሁ ነገር ቢኖር እና ተውሽ። አንዳንድ ልጆች አላችሁ ለሰው ልክ ወይም እኛን ተናገሩ። እኔ ችግር የለውም አይዲ ሰርቼ ማሳየት ነው የምፈልገው። ይዘቅዝቁኝ። ተዘቅዝቄም እኔ ዝም ስላልኩ እበልጣችኋለሁ። እና እንደውም ሪፖስት እያረኩ ነው። ታዩኝ እንደሆነ በጣም ብዙ ቦታ ላይ ሪፖስት እያረኩ ነው። እና ችግር የለውም። አወዳችኋለሁ። እሺ እንበልትሻል ምግብ በሚገባ ቺፕስ። ይሄን በጣጥስ የሚባል ምንድን ነው የሚባለው? ከአፍሪካው ልትሄዱ? አዎ ከሱ መጠጋት አለበት። አዎ ከሱ ድንች አይደለ እንዴ? ተጠብሶ ነው እንጂ የምን አፍሪካ ነው እኮ። ያ እኮ ተጠብሶ ምናምን አይደለ? ያ ከሚጠበስበት ዝግ ይዘጋ ከቤት ትጠብሻለሽ። ማሪ እሺ ማሮች፣ ችግር የለውም። እኔን አይዞሽ አትበሉ። እኔ አንዴ ወጥቼዋለሁ። ትንሽ ነው የሚያቅተኝ። ወደፊትም በጣም ብዙ ነገር ይመጣል፣ ብዙ ነገር እና ከጎን የሚቆሙትን ሰዎች አያቸዋለሁኝ። አንዳንዴ ከጎንህ ማን አስመሳዩም እንትኑ ምርቱና ገለባው ይለያል። እሺ አንዳንዴ ለምን እንደዚህ ሆንኩ ብዙ ሰው አለ እዚህ ጋር ብሽር ብሎኝ እዚያ ጋር ሄዶ ነገር የሚያቀሳስር እና በቃ እኔና አፍራህ ብንጣላውን ለምሳሌ አፍራህ ጋር ሄዶ እሱ እኮ እንደዚህ ናት ምናምን እያለ እዚህ ጋር መጥቶ ደግሞ የኔ እናት ምናምን የሚል ሰው አለ እና ያንንም ሁሉንም ሰው አይቼዋለሁኝ። ሁሉንም ሰው እና አንዳንዴ ምን ሆነ ነው አንተ? ምን ሆነ ነው? ደንቆሮ ነህ እንዴ አቡሽ? አንተ ደንቆሮ ነው እንዴ አቡሽ? ቀስቴ አቡሻ፣ አንተ ስልኬን ታሰብረኛለህ። ገብሬንን አቡሽ ምናሽኝ ማይ የቦችና ሁኔታ ነው። ከዛ የምትበጠብጣት እንደዚህ አሁን እያስተኛናት ነው፣ እየተኛች ነው። ምን ያማታል እኮ ራስ እኮ ነች። ወይዬ ማሚ፣ እሺ በቃ ነው ያለቀች ማርያም ነው። ግን መብራት ናትላትና በረቆለሽላት ነው። እሺ ማይታዬ አራት መብራቱ በቃ ጎበዝ ነው። ጌምስ ጀምሪ ና 2-1 ለግጠሚ ወሬኞች ሊቀጠቅጡኝ ነው። አስባችሁ እናሳ እናቴ ተሙት እናሳ እንዴ 10 ዊን አለን ሴትዮ። ወይኔ ተጣሪ አይ ኮኮባ የኔና ጋላሪዋ ነኝ። ሹፊላት እናስ ጋላሪን ሄደችበት አንድ ልጅ ብቻ ማለት 8 ደርሳለች። ኮኮባ ሁለት ጄት ባሞላሊ ኑሮ ይሄ የ6000 ሻርክ አለ አይደለ? የ6000 ርሃና ሌብል ገብታ እናንተ ነገራችሁ ነው የሚታላችሁ። ጌሙ ጀምሯል። እኔ ቤት ሰው አለ። ቆይ ቼክ ላድርግ። ሂዱበት እስኪ